ጤና ይስጥልኝ ውድ የተከበራችሁ 8ኛ ክፍል ተማሪዎች እንግዲህ የመጨረሻው ክፍላችን የሚሆነው የሞዴል ኤግዛም እነዚህ እንደሚከተሉት ይሆናሉ። እነዚህ በሙሉ እንደምታዩቸው ሰመሪ ላይ ያሉ ናቸው። በትሩ ፎልስ ቢመጡ እንግዲህ ሁሉም ትሩ ናቸው። ሰመሪ በጥያቄ መልኩ በሰመሪ መልኩ ያሉ ናቸው እና ከነዚህ እንግዲህ የተወሰኑ ጥያቄዎች ሊኖሩ ይችላሉ። እነዚህን እስከ 8ኛው ድረስ ሁሉም ትሩ መሆናቸውን ከተናገርኩ በኋላ ወደሚቀጥለው አልፋለሁ። እሺ the first question number a perfect square which is between 7 and 10 በሚል ላይ ለምሳሌ 9 መሆን ይችላል ማለት ነው። a perfect square between 0 and 1 between ስላለ በ0 እና በ1 መካከል የለንም ማለት ነው። ኢንክሉሲቭ የሚል ነገር ካለ ግን ይሄን ወይም ደግሞ 0 እና 1ን ጨምሮ ካለ ግን 0 እና 1 ራሳቸው ፐርፌክት ስኩዌር ይሆናሉ። ፐርፌክት ኪዩብድ ሩት ለሚለው ደግሞ እንደዚሁ ይሄም የለንም። ኢንክሉሲቭ ካለ ግን ይሆናሉ ማለት ነው። ግን ቢትዊን ካለ እነሱን አይጨምርም። ቱ ዲስቲንክት ፐርፌክት ስኩዌር ሁስ ሰም ኢዝ ኖት ኤ ፐርፌክት ስኩዌር ተከታታይ የሆኑ ፐርፌክት ስኩዌር የሆኑ ግን ሲደመሩ ፐርፌክት ስኩዌር ያልሆኑ በውይይታችን አይተናል። ግን ማንና ማን ይሆናሉ? 4 እና 9 4 ፐርፌክት ስኩዌር ነው፣ 9 ፐርፌክት ስኩዌር ነው። ተከታታዮች ናቸው፣ ነገር ዲስቲንክት ናቸው። ስለዚህ ድምራቸው 13 ይሆናል። ድምራቸው ፐርፌክት ስኩዌር አልሆነም ማለት ነው። ቱ ዲስቲንክት ፐርፌክት ስኩዌር ሁዝ ሰም ኢዝ ኦልሶ ፐርፌክት ስኩዌር 9 እና 16ን መውሰድ እንችላለን። ፐርፌክት ናቸው፣ ስንደምራቸውም ፐርፌክት ይሆናል። እሺ ወደሚቀጥለው ስንሄድ እነዚህ ተመሳሳይ ናቸው ወይ ነው የሚለው። እንግዲህ እነዚህ ትክክል። ይሄ በማብዛት ጊዜ ራዲካል አንድ ጋር መሆን ይችላሉ፣ መለያየት ይችላሉ። በማብዛት ጊዜ በመደመርና በመቀነስ አይሆንም። በውይይታችንም አይተናል ይሄን። እሺ ይሄም ግን ዘሴም ራዲካል እና ኢንዴክሳቸው ዘሴም ኢንዴክስ ይኑራቸው ብቻ። ኢንዴክስ ማለት እዚህ ጋር የምትጻፈው ማለት ነው። ይሄም እንደዚህ ይቻላል። እሺ ወይም ደግሞ ሌላ ማረጋገጫ ምንድነው? ይሄን ከስኩዌር ሩት ማውጣት፣ ይሄን ከስኩዌር ሩት ማውጣት ከወጣ በኋላ ስናበዛ ይሄ 2 ይሆናል፣ ይሄ 5 ይሆናል። 2 ጊዜ 5 10። ይሄ ደግሞ ስናበዛ 4 ሲባዛ በ25 100 ይሆናል፣ ሲወጣ 10። ስለዚህ እኩል ናቸው። ይሄም በተመሳሳይ ቦዝ 5 and -5 ኪዩብ ሩት ናቸው። yes no 5 ኪዩብድ ሩት ነው። 5 ታይምስ 5 ታይምስ 5 125 ይሆናል። -5 ግን አይሆንም። -5 ታይምስ -5 ፖዚቲቭ 25 ይሆናል። ታይምስ -5 ሲሆን ግን -125 ስለሚሆን ለዚህ ሶሉሽን አይሆንም። what is the value of this? ኔጌቲቭ አለች እዚህ ጋር አይደል? ከውጭ ኔጌቲቭ አለች። ከዚያ ሰርድ ሩት ኦፍ 125 5 ይሆናል። እዚህ ኔጌቲቭ ውጭ እየጠበቀች ነው፣ ኔጌቲቭ 5 ይሆናል ማለት ነው። እዚህ ጋርስ ይሄም እንደዚሁ ኔጌቲቭ 5 ሆኖ ይወጣል እና አንድ አይነት ናቸው ማለት ነው። እሺ ወደዚህኛው ሶልቭ ወደ ማድረጉ ስንመጣ የተወሰኑትን አንድ ሁለት ጥያቄዎች ለምሳሌ ከአንደኛው ኤን እና ቢን ሰርቼላችኋለሁ፣ ሌሎቹን ለእናንተ ተዋለሁ። ኤ ላይ ስንመጣ ለምሳሌ ይሄን ይመስላል ጥያቄው እዚህ ጋር አለን ከኤ ማለት ነው። ይሄን እንግዲህ በቅንፍ ውስጥ ያለውን ይሄ ከውጭ ጋር ያለው ቁጥር እንደሚያበዛ ነው የሚመስለው። 4 ታይምስ 2x 8x ይሆናል። 4 ታይምስ -10 -4o ይሆናል ማለት ነው። እዚህ 7o + 6x የሚል አለ። ማሰባሰብ ነው። ከዚህ በኋላ እዚህ ጋር ምን አለች? 8x አለች። ይቺ 6x ወደ ስትመጣ -6x ትሆናለች፣ እኩል ይሆናል 7 እዚህ ጋር አለን። ይሄ -40 የሚለው ወደ ሲመጣ +40 ይሆናል። ከዛ ከ8x ላይ 6x 2x which is equal to the sum of this and this 110 x over 2x which is equal to 55 ይሆናል ማለት ነው። እሺ ወደ ቢ ስንመጣ 2x + 7 over 3 minus x minus 9 over 2 which is equal to 5 over 2 የሚላል። እንደዚህ አይነት በክፍልፋይ መልኩ ሲገጥመን ምን ማድረግ እንችላለን? የ3ን የ2ን ሌላ የለም፣ እነዚህ 3 እና 2 ናቸው አይደል? የ3 እና የ2 ትንሹ የጋራ ብዜት ማን ነው? 6 መሆን ይችላል አይደል? 6 በ6 ማብዛት ነው። ይሄን በ6 ስናበዛው እንዳለ ይሄን በ6 ስናበዛው እዚህ 3 ስላለች 6 ሲካፈል በ3 ማለት ነው 2። ያውና እንደዚህ እንዲያርግ ያስቀምጡት። እሺ ይሄንን በ6 ስናበዛው በዛ በተስማማንበት ትንሹ የጋራ ብዜት ሁሉንም ማብዛት ነው። ይሄን በ6 ስናበዛው እዚህ 2 ስላለች
6 ሲካፈል በ2 3 በ3 ለማብዛት ተዘጋጅታ ተቀምጣለች። ይሄንን በ6 ስናበዛ አሁንም በ2 ስናካፍላት ማለት ነው ስንት ይሆናል? 3 ሲባዛ በ5። ከዚያ በኋላ እዚህ ባስቀመጥናቸው ይሄን እናበዛለን እና እዚህ ጋር እንግዲህ እንድትማሩ የፈለኩት በክፍልፋይ ከምንዳክር ይልቅስ የነዚህን ትንሹን የጋራ ብዜት ወስደን ሁሉንም ማብዛት ነው። ሁሉንም ማብዛት ማለት እንግዲህ 6 ነው ብለናል። በ6ን በ3 እናካፍላለን። በሚቀረን ድርሻ ይሄን እናበዛዋለን ማለት ነው። እዚህ ጋር ደግሞ 6ን በ2 እናካፍላለን፣ 3 ይቀረናል፣ በ3 እናበዛለን። እዚህ ጋር ደግሞ 6ን በ2 እናካፍላለን፣ 3 ይቀረናል፣ በ3 ማብዛት። ሶሉሽናችን በዚህ መልኩ ይሆናል። ወደ ሁለተኛው ኤ ስንሄድ ጥያቄውን እዚህ ጋር ጽፌዋለሁ። ኢኒኳሊቲ ማለት ነው። ሁለተኛው ኤ ኢኒኳሊቲ ነው። ደግሞ ይሄ ኢኒኳሊቲ ላይ እንድትማሩ የፈለኩት ነገር ምንድነው? ጥያቄው ይሄን ይመስላል። ኔጌቲቭ 14 ዋይ ማይነስ 6 ሌስ ዛን ኦር ኢኳል ቱ 6 ዋይ ይላል። ይሄ ከዚያስ እናሰባስብ። መጀመሪያ ኔጌቲቭ 14 ዋይ ይቺ 6 ዋይ የምትለው ወደ ስትመጣ ማይነስ 6 ዋይ ሌስ ዛን ኦር ኢኳል ቱ ይቺ ኔጌቲቭ 6 ወደዚህ ስትሻገር ኮንስታንት ነምበሮቹን በአንድ ሳይድ ቫሪያብል ያላቸውን በአንድ ሳይድ ማሰባሰብ ማለት ነው። ኔጌቲቭ 14 ማይነስ 6 ዋይ መቀነስ ምን ይሆናል? ኔጌቲቭ 20 ዋይ። ስለ መቀነስ መደመር ላይ ከዚህ በፊት በነበረን ውይይት ላይ ያስቀመጥኳቸው ውይይታችን ዋናው ውይይታችን ሞዴሉ ላይ ላይሆን ይችላል እዛ ላይ ማየት ነው እንግዲህ በደንብ። ሌስ ዛን ኦር ኢኳል ቱ 6 ይሆናል። እሺ ኔጌቲቭ ኮፊሽንት እዚህ ጋር ሲኖረን ደግሞ በኢኒኳሊቲ ጊዜ ምን ይሆናል? ይችን ኔጌቲቭ 20ን ለማጥፋት ኦቨር ኔጌቲቭ 20 ኦቨር ኔጌቲቭ 20 በሁለቱም ሳይድ እናካፍላለን። ዲቫይድ ቦዝ ሳይድስ። አሁን እዚህ ጋር ምን እንድትማሩ ነው የተፈለገው? ዋናው ነገር ኔጌቲቭ ኮፊሽንት ካለን ኢኒኳሊቲ ሳይኑ ሌዛን የነበረ ከሆነ ወደ ግሬተር ዛን የነበረ ከሆነ ወደ ሌዛን ይቀየራል። ያው እነዚህ እንድታዩችን ነገር እንዳትረሱ። ከዛ ያው ምን ይሆናል ማለት ነው? ኦቨር ኔጌቲቭ 20 ኦቨር ኔጌቲቭ 20 ስናደርግ ዋይ ግሬተር ዛን ኦር ኢኳል ቱ እሺ እዚህ ጋር ማይነስ 6 ኦቨር 20 ማይነስ እዚህ ጋር ትኖራለች። ማይነስ 6 ኦቨር 20 ስለዚህ እዚህ ጋር ማይነስ 3 ኦቨር 10 ማይነስ እዚህ ጋር አለች። እሺ ወደዚህኛው ስንመጣ ወደ ኤፍ ከሁለተኛው ደግሞ ኤፍን መርጫለሁኝ። እዚህ ጋር ደግሞ ምንድነው የሚሆነው? አሁንም የ4 እና የ3 ትንሹ የጋራ ብዜት 12 ነው። በ12 ሁሉንም እናብዛቸው። ይሄንን በ12 ሳበዛው ኦቨር ስለሌለው እንዳለ በ12 እንዲባዛ ሆኖ ይቀመጣል። ይሄንን በ12 ስናበዛ እዚህ ኦቨር 4 ስላለ በ4 ካንስል ስለሚሆን 12 ሲካፈል በ4 12 ሲካፈል በ4 ኦኬ ማን ይኖረናል ማለት ነው? እሺ ያ እቺ 12 እቺ ኤክስ አይደለችም። 12 ታይምስ ማይነስ 2 እሺ ከዛ 12 ሲካፈል በ4 3 ማይነስ 3 ደብሊው ይሆናል ማለት ነው። ሌስ ዛን ኦር ኢኳል ቱ እዚህ ጋር ኦቨር 3 ስላለች 12 ሲካፈል በ3 4 ይቀረናል። በ4 እንዲባዛ ይሆናል። ከዚያስ ይሄን 12 ሲባዛ በኔጌቲቭ 2 ኔጌቲቭ 24 ማይነስ 3 ደብሊው ሌስ ዛን ኦር ኢኳል ቱ by 4 this multiply by 4 times 1 4 plus 4 times w 4w ካሰባሰብን በኋላ የመጨረሻ ውጤታችን ምን ይሆናል? ኔጌቲቭ 7w less than or equal to 28 ይሆናል። አሁንም ቅድም ያልነው ነገር ኔጌቲቭ 7 ካንስል ለማድረግ ኦቨር ኔጌቲቭ 7 ስለምናደርግ ሌዛን የነበረችዋ ወደ ሌዛን ኦር ኢኳል ቱ የነበረችው ግሬተር ዛን ኦር ኢኳል ቱ ሆነች ማለት ነው። ከዚያም 28 ኔጌቲቭ then for w greater than or equal to ኔጌቲቭ 4 ውጤታችን ይሆናል። ወደዚህኛው ጥያቄ ስንመጣ ደግሞ እዚች ጋር ደግሞ እንደናይ ከሶስተኛው እንደዚሁ አንድ ጥያቄ ሁለት ጥያቄዎች ይኖሩናል። ሁለቱን ጥያቄ ሶስተኛውን ኤን እና ከሶስተኛው ኤ እና ሲን ብንሰራ ኤ ምንድነው? ዋናው ነገር ብቻ እዚህ ጋር ምን አለን? ተገድበናል። ኤክስ ኢዝ አን ኤሌመንት ኦፍ ሆል ነምበር ሪስትሪክሽን አለን ማለት ነው። የሆል ነምበር አባል የሆነ ነው ሶሉሽን የምንወስደው ማለት ነው።
እናም ይሄንን ሶስተኛው ኤን ስንሰራ እዚህ ጋር አሁንም እስካሁን በሰራነው መሰረት እዚህ ጋር 3 አለች። 3 በ3 ሁሉንም ማብዛት ማለት ነው። በ3 ሁሉንም ስናበዛ እቺ 3 ካንስል እንድትሆን ማለት ነው። ጥያቄውን በመጀመሪያ እዚህ ጋር ማሰባሰብ ነው። እዚህ ጋር ምን ቁጥር አለ? ኮምፓውንድ ነምበር አለ፣ ድብልቅ ቁጥር የሚባለው ማለት ነው። 4 ታይምስ 3 12 12 ፕላስ 2 14 ይሆናል ኦቨር 2። አሁንም እዚህ ድረስ ሌላ ስራ የተሰራ የለም። እቺን እዚህ ጋር 14 ሁለተኛ ማለት 7 ይሆናል። ከዚህ በኋላ ወደ ስራ መሄድ ማለት ነው። እቺን 3 ለማጥፋት በ3 ሁሉንም ማብዛት። ስለዚህ ይሄንንም በ3 እቺን በ3 እናበዛት 3 ሲካፈል በ3 ካንስል ስለሚሆን -1 ትኖራለች። ሌዛን እቺን በ3 እናበዛለን። እቺንም በ3 ለማብዛት ይሄውና እዚህ ተቀምጣለች ማለት ነው። ባጭሩ መልሳችን እዚህ ጋር ስንደርስ እንግዲህ ኤክስ ግሬተር ዛን እዚህ ጋር ያው ማይነስ ስላለችን ሌዛን የነበረው ወደ ግሬተር ዛን ተቀይሯል። 22 ኔጌቲቭ 22 ስድስተኛ ሆኗል። ሲቃለል ኔጌቲቭ 11 ኦቨር 3 ሆኗል። ኤክስ ግሬተር ዛን ኔጌቲቭ 11 ኦቨር 3 ብለን ብንተው አሁን እዚህ ጋር መልሳችን ኤክስ ነው የሚሆነው። ለምን? የሆል ነምበር አባል ስለተባን the solution set which is equal to 0 ጨምሮ ወደ ላይ ያሉት በሙሉ መልስ ይሆናሉ ማለት ነው። የሆል ነምበር አባል የሆኑት ከኔጌቲቭ 11 ሶስተኛ የሚበልጡ ግን የሆል ነምበር አባል የሆኑ 0 1 2 3 4 እያለ ይቀጥላል። እነዚህ በሙሉ ሶሉሽን ይሆናሉ። ወደዚህኛው ስንመጣ ማነው ሪስትሪክሽናችን? የመስሪያ ክልላችን ራሽናል ነምበር ሆኖ ፖዚቲቮቹ ክፍልፋይም ሊሆን ይችላል፣ ችግር የለውም ማለት ነው። ግን ፖዚቲቮቹን ነው የተባልነው። በዚህ መሰረት እዚህ ጋር እቺ ቴን አለች፣ እዚህ ጋር እዚህ ቴን አለች። እቺን ቴን ለማጥፋት ያው የ10 እና የ10 ትንሽ ጋር በዛ ራሱ 10 ስለሆነ በ10 ስናበዛው ይሄ 7 ነው ይቀራል። ይሄንን በ10 ስናበዛው 4 ትቀርናለች እና መጨረሻ ላይ መልሳችን እዚህም ጋር ዋና የሚያስተምረን ነገር ሶሉሽን ሴት ኢምፒቲ ሴት ሆኗል። እዚህ ጋር ለምን ኤክስ ሌዛን ኦኬ። አሁን እዚህ ጋር ተመልከቱ 3x ሌዛን -9 እቺ 3 እንድትጠፋ ኦቨር 3 እናደርጋለን። ሌዛን ከላይ ጀምሮ ሌዛን ሆኖ ነው የቀጠለው። ወደ ግሬተር ዛንነት አልተቀየረም። ለምን? ፖዚቲቭ ሲሆን ግን አይቀየርም። ፖዚቲቭ ቁጥር ለማጥፋት ስንሞክር ኢንኢኳሊቲ ሽፍት አያደርግም። ለዛ ነው እንዳለ የቀጠለው። ዞሮ ሶሉሽናችን አሁን ምን ሆነ? የኤክስ ዋጋ ማን ሆነ? ከኔጌቲቭ 3 ያነሰ ከኔጌቲቭ 3 ያነሰ ስላለን ከኔጌቲቭ 3 ያነሰ የፖዚቲቭ ራሽናል ነምበር አባል ስለሌለ መልሳችን ኤምፒቲ ሴት ይሆናል። ወደዚህኛው ክፍል ስንመጣ ደግሞ ምንድነው? ግራፍ ነው። ግራፍ እንግዲህ እንድታስታውሱት ነው። ስለ ግራፍ ባለፈው በደንብ ተወያይተናል። ከዚህ ላይ የተወሰኑ ጥያቄዎች አሉ። እዚህ ቢ ላይ ለምሳሌ ይኸውና እና ዲስከስ አድርገናል በሰፊው። እዛ ጋር መለስ ብላችሁ ማየት ነው። እንግዲህ ባጭሩ እንድታስታውሱት ነው። ምን አለን? በመጀመሪያ ወደ ባውንደሪ መቀየር፣ ከዛ ዋይ ኢንተርሰፕት እና ኤክስ ኢንተርሰፕትን መፈለግ። አሁን እዚህ ጋር ስንመጣ ለምሳሌ የመጀመሪያውን ብናይ ዋይ ኢንተርሰፕታችን ከአራተኛው ቢል ለምሳሌ ዋይ ኢንተርሰፕታችን -4 ያውና -4 እዚህ ጋር ነጥብ። ኤክስ ኢንተርሰፕት -4 ሶስተኛ በ-1 እና በ-2 መካከል አካባቢ እዚህ ጋር ቻት። ከዚያስ ጥያቄው ግን ምንድነው? ይቀጥልና አያችኋት እዚህ በእኩል ይሆናል ነው የተያያዘው። በእኩል ይሆናል ከተያያዘ ሁልጊዜ ላይናችን ሶሊድ ላይን ነው፣ የሚያስጨንቀን የለም። ሶሊድ ላይን እናደርጋለን ማለት ነው። የሚቀባ የሚባልም ነገር የለም በእኩል ይሆናል ሲያዝ። ወደዚህኛው እስኪ ስንመጣ ወደዚህ ስንመጣ ደግሞ በኢኒኳሊቲ ነው የተያያዘው። በኢኒኳሊቲ ነው በመጀመሪያ ወደ ባውንደሪ መቀየር። ዋይ ኢንተርሰፕት ይሄው ዋይ ኢንተርሰፕት ስንፈልግ ኤክስን 0 ማድረግ፣ ኤክስ ኢንተርሰፕት ስንፈልግ ዋይን 0 ማድረግ። ዋይ ኢንተርሰፕት እና ኤክስ ኢንተርሰፕት ያውና እዚህ፣ ከዚያም እዚችና እዚች ጋር ማለት ነው። ከዚያ በኋላ ላይኑን አያችሁት? ሶሊድ ላይን። ለምን? ኢኒኳሊቲው ኦር ኢኳል ስላለበት። በመቀጠል ምንድነው የምናደርገው ብለናል? ቴስቲንግ ፖይንት 0,0 ካልተያዘች እሷን ብንሞክራት ኤክስም 0 ዋይም 0። እዚች ጋር ዋናው ጥያቄ ላይ ባውንደሪው ላይ ሳይሆን የምንሞክረው ዋናው ጥያቄ ላይ ኤክስም 0 ዋይም 0 ይበልጣል ወይንም እኩል ይሆናል። እቺ 0 ትሆናለች።
ከኔጌቲቭ 6 ይሄ እውነት ነው አይደል? ስለዚህ ወደዚህ ሸድድ ሲሆን ይቀባል ማለት ነው። ይችኛዋን ለምን አመጣዋት ደግሞ ኢኒኳሊቲዋን አያችኋት? ኦሪኳል የሚል የላትም። ኦሪኳል የሚል ከሌለው ላይናችን ብሮክን ላይን እንደሚሆን ማለት ነው። እንግዲህ ግራፎች ተሰጥቷችሁ ለምሳሌ ይሄንን ተሰጥቷችሁ ይሄ ጥያቄ ተሰጥቶ እዚህ ጋር ዋይ ኦቨር 2 አለች ወደዚህኛዋ በመጀመሪያ እንድትቀየር ካላችሁኝ ይችን ሁለትን ለማጥፋት በሁለት አበዛዋት። ስለዚህ 2y ኦቨር 2 ሲሆን y ትቀራለች። ግን ሁሉንም በሁለት ማብዛት ይኖርብናል። ይቺ በሁለት ስትባዛ 2y፣ ይቺ በሁለት ስትባዛ ኔጌቲቭ 6 ሆነች ማለት ነው። እንደዚህ አድርገን ማመቻቸት እንችላለን። ምንም ችግር የለውም። ከዚያ በኋላ ግን ለዚህ ጥያቄ ከሚከተሉት ግራፎች ውስጥ which one is the correct graph of this linear inequality equations ቢባል ምርጫ ላይ እና ይሄ ይቺ እና ይቺ ቢቀርቡላችሁ በመጀመሪያ ይሄንን ትጥሉታላችሁ። ሸድድ የሌለው ለዛ አይሆንም። ለምን? ኢኒኳሊቲ ከሆነ ሸድድ ሊኖረው ይገባል። ኦኬ ይሄ ወደቀ በመጀመሪያ ማለት ነው። ከዛ በመቀጠል እዚህ ሸድድ አለ፣ እዚህ ሸድድ አለ። አሁን ወይ ይሄ ነው ወይ ይሄ ነው ማለት ነው። ከዛ ይሄን በምን ትጥሉታላችሁ? ይቺ እንደምታዩት ይበልጣል ብቻ ነች። ኦሪኳል ስለሌላት ሶሊድ ላይን ለኦሪኳል ከሌለው ስለማይሆን መልሳችን ይሄ ይሆናል ማለት ነው። በዚህ መሰረት ሶልቭ ታደርጋላችሁ። እሺ ቀጣዩ ጥያቄያችን ምንድነው የሚለው? Find all possible values of x which of the perimeter of rectangle filled with this length x and width x minus 60 at most 320 at most ሲል እንግዲህ አሁን ያልነው ወደ አረፍተ ነገር ስንቀይረው ይሄን ይመስላል። ሌንግዝ እና ዊድዝ አይደለ? ዊድዙ ኤክስ ማይነስ 60 ነው። ሌንግዙ ደግሞ ኤክስ ብቻ ነው። ፐሪሜትር ደግሞ ፎርሙላችን ፐሪሜትር which is equal to 2 into w ዊድዝ ፕላስ ሌንግዝ ነው። ከዚያ በኋላ ምንድነው አረፍተ ነገሩ? ይሄው ሌንግዝ እና ዊድዝን እዚህ ስናስገባቸው ሌንግዝ 60 አይደለ? ይሄው 60 ዊድዝ ደግሞ ኤክስ ማይነስ 6 ኦ አይደለ? ይሄው ሌዛን ኦር ኢኳል ቱ 320 ለምን እኩል ይሆናል? ለምን አላልኩም? እኩል ይሆናል ለምንድን ነው ያልኩት? አትሞስት ቢበዛ ፐሪሜትሩ ቢበዛ አትሞስት ቢበዛ 320 ነው የሚሆነው። ስለዚህ የኤክስን ፖሲቢሊቲ ሶሉሽን ፈልጉ ነው የተባለው እና ኢኒኳሊቲ ነው። አትሞስት አትሊስት ቢል ኖሮ ደግሞ ግሬተር ዛን ይሆን ነበር ማለት ነው። እና በዚህ መሰረት ኤክስ እና ኤክስ ሲደመር 2x ይሆናል። ከዛ በዚህ በሁለት ስናበዛት 4x ማይነስ 120 ይሆናል። ሌዛን ኦር ኢኳል ቱ ዲስ ከዛ ይቺ 120 ወደ ስትመጣ 440 ትሆናለች። ኦቨር 4 ካንስል ስናደርግ ኤክስ ሌዛን ኦር ኢኳል ቱ 110። እንግዲህ የኤክስ ዋጋ ወይ 110 ነው ወይም ከ110 ያነሰ ነው ማለት ነው። ለምን? ከ110 ከበለጠ ከ300 ፐሪሜትሩ ከ320 የበለጠ ሊሆን ነው። አትሞስት ማለት ደግሞ ቢበዛ ነው የተባለው። ቀጣዩ ጥያቄ ምንድነው የሚለው? አንድ ገበሬ እነዚህን በቆሎ ስንዴና ጤፍ ለማምረት ፈልጎ የሁሉንም ውጤት 26000 ኪሎ ግራም ነው። ከዚያ በኋላ 10200 ኪሎ ግራም በቆሎ አመረተ። 7100 ኪሎ ግራም ደግሞ ጤፍ በት ዘ ሃርቨስቲንግ ፕሮሰስ ሂደቱ ገና እየሄደ ነው። የማን የቀሪው ማለት ነው። እና how many kilogram of wheat የስንዴው ማለት should be expect the achievement of yearly plan የአመታዊ እቅዱ እንዲሟላ ስንት መሆን አለበት? በመጀመሪያ ይሄ very simple m ለሜዝ ሪፕሬዘንት አድርጌዋለሁ፣ w ለዌት፣ t ለጤፍ የሶስቱ ሲደመር 26000 መሆን አለበት። ስለዚህም የበቆሎና የጤፍ ስለተሰጠን ያቸው ዋጋቸውን እዚህ ማን ቀረ? ዌት ቀረ ማለት የሁለቱን ስንደምራቸው 17300 ሆኗል። እና አመተን ይሄን መቀነስ ነው በቃ። ከዛ መሆን ያለበት 8700 መሆን አለበት ማለት ነው። የመጨረሻው ጥያቄያችን ምንድነው የሚሆነው? if a minimum driving speed limit and maximum driving limits of a car certain is 60 km/h እና 70 km/h መንገዱ አመች ሲሆን በ70 km/h ይሄዳል። ዘገም ካለ ደግሞ በ60 km/h ይሄዳል። ፈጠን ሲል ደግሞ በ70 ይሄዳል። ስንት ኪሎ ሜትር ለመጨረስ ምን ያክል ሰዓት? 420 ኪሎ ሜትር ለመጨረስ what is the total time
a car can take drive to drive ነው የሚለው። ስለዚህ አማካዩን ወሰድን ማለት ነው። አቬሬጅ ቬሎሲቲያችን v1 + v2 ኦቨር 2 60 እና 70 ደምረን ለሁለት ስናካፍል 65 ኪሎ ሜትር ፐር አወር ይጓዛል ማለት ነው። እንግዲህ አማካዩ therefore ታይም ፊዚክስ ትምህርታችሁ ላይ እንግዲህ እንደምትረቱ ጀነራል ሳይንስ ነው አይደል? አሁን ታይም which is equal to s over v ይሆናል፣ ወይም ደግሞ v which is equal to s over t ያው ናቸው። ስለዚህ ታይምን ስለሆነ አሁን ታይም which is equal to s over v ዲስታንሳችን 420 ኪሎ ሜትር ነው። and ቬሎሲቲያችን ፍጥነቱ 65 ኪሎ ሜትር ፐር አወር አማካዩ ማለት ነው። 420ን በ65 እናካፍል 6.46 አወር ይሆናል። ኪሎ ሜትር በኪሎ ሜትር ካንሰል ስለሚሆን ማለት ነው። እንግዲህ መምህር መሐመድ ነኝ። የፈርስት ሴሚስተር ውጤታችሁን መልካም ውጤት እንዲሆን እየተመኘሁ እስካሁን ድረስ በዚህ መልኩ ቆይተናል። ለተወሰነ ጊዜ እንግዲህ ፋይናል ፈተና እስከሚያበቃ ድረስ ከዚያ ፋይናል ፈተና ጥሩ ውጤት እየተመኘሁላችሁ እረፍትን እንደጨረስን ደግሞ በዛ ያድርሰን። በሰላም እንገናኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያላችሁ ካለ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ በሙሉ፣ ያላደረጋችሁ ግን ሰብስክራይብ በማድረግ ቻናሉ እንዲጠናከር እናንተም እንድትጠናከሩ እጠይቃለሁ። ወላጆችንም ይህን እድል ስለፈጠሩልን በጣም አመሰግናለሁ። ቻው።